ሰላም ጤና ይስጥልን። እኔ ወንድማችሁ አዲስ ነኝ። ዛሬ ደግሞ ከባለፈው የቀጠለውን ክፍል 7 ይዤ ቀርቤያለሁ። በዚህ ክፍል በንጉሱና በቅዱሱ መካከል የሚደረገውን ምልልሽ ነው የምንሰማው። ንጉሱ ይቆጣል፣ ይበሳጫል። ለምን አንተ ትለኛለህ ይላል። ጊዜው ፍርዱ በጣም አስጨናቂ እየሆነ መጥቷል። እዛው አደባባዩ ላይ ራሱን እስኪስት ድረስ እንዲደበድቡት ትእዛዝ ያስተላልፋል። እንግዲህ እነሱ ድብጸር፣ ዘራጎን ብለው የሚጠሩት ይሄ 1460 ኢትዮጵያ ላይ የተነሳ ንጉስ ነው። በእነዚህ ቅዱሳን ላይ በዚህ ሰው በተከታዮቹ ላይ ችግርን፣ ስደትን የሚያመጣው። ከዚህ በኋላ ያሉት ክፍሎች በሙሉ በዚህ አይነት ፍርድ ነው የሚቀጥሉት። እስከ መጨረሻ ድረስ በትዕግስት የታሪኩን ፍጻሜ እንድትጠባበቁ እመክራችኋለሁ። ታሪኩ እንደሚከተለው ይቀርባል። ንጉሱ ከፊቱ እንዲያቆማቸው አዘዘ። ጳጳሳቱንም ጠርቶ ከእርሱ ጋር አስቀመጣቸው። ቅዱሱ ንጉሱን እንደለመደው ሰላምታ ሰጠው። ያ ቅዱስ ሽማግሌም አብሮት ነበረ። ከዚያ ቅዱሱ ንጉሱን እንዲህ አለው፣ እንዲህ ማድረግ ልክ ነውን? ከመኖሪያችን በምክንያት በግድ ጠራህን። እዚህ ስንደርስ የዕለት ምግባችንን አልሰጠህን። በእጃችን ድካም እንዳንኖር አላሰናበትከንም። የራስህን ደስታው ማስቀደም የእግዚአብሔርን ፍርድ ለምን ትተዋለህ? መጽሐፉ ፍርድ የሚጠብቁ ብዙኃን ናቸው አላለም? አንተም በእግዚአብሔር ፍርድ ብትገዛ በእግዚአብሔር ፊት ሞገስ ታገኝ ነበረ። ገንዘብ ወዳዶች ማን እንዳንተ እያሉ አድሎ እንደሚያመሰግኑ የሚያልፍ ምስጋና ማስቀደም የአምላክን ፍርድ እንዲህ ቸል ካልክ ልክ አይደለም። እነሆ የድሆችን ዋይታ የማይረሳ እውነተኛ ገዢ እግዚአብሔር አለ፣ ለተገፉ ሁሉ ይፈርዳል። ንጉሱ ቅዱሱን አንተ በየትኛው አቅምህ ነው በድፍረት የምትናገረኝ? ጳጳስ ነህ ወይስ ኤጲስቆጶስ? እነሱ ቢናገሩኝ እነሆ እዚህ አሉ። የምንሰማውና የምናየው ትንቢት ሰማይና ምድርን ያህላል አለው። ቅዱሱም እንዲህ አለው፣ ደብር የምንሰደብኩ የተናገርኩ እግዚአብሔር የደነገገውን ሕግ አይደለምን? እንድናገር ካልፈለግ ከዚህ እንድመጣ ለምን ጠራኸኝ? መነኩሴ ትክክለኛውን የማይናገር ከሆነ እዚህ መምጣቱ ልክ አይደለም። እኔም እውነቱን የማልናገር ቢሆን ኖሮ አልመጣም ነበረ። ንጉሱም አልመጣም ብትል አሳንቄ አላመጣህም ነበርን? አለው። ቅዱሱም የአበው መጽሐፍ ለመነኩሴ ሞትና ስቅላትን ተስፋ ከማድረግ የሚበልጥበት የለም ያለውን አልሰማህምን? ራሴ እስኪቆረጥ ድረስ በአምላኬ ኃይል ተማምኜ እንጂ እኔ በስጋ ነገር እቃወምሃለሁ ብያለሁን? አለው። ለምንድን ነው ሁልጊዜ አንተ የምትለኝ? ንጉሱ ቅዱሱን ለምንድን ነው በስግደት ራስህ ዝቅ የማታደርገው? አለው። ቅዱሱም የሚያዘን ለእግዚአብሔር እንሰግድ ነው እንጂ በውስጡ አንተ እንደምትለው እንድንሰግድ ትእዛዝ የለበትም። ለማንኛውም ከኛ ስግደት አትፈልግ፣ ጸሎትና ቡራኬ ይወጋሃል አለው። ንጉሱም ለምንድን ነው ሁልጊዜ አንተ የምትለኝ? አለው። ቅዱሱም ለምንድን ነው የማልልህ? አንድ ሰው አይደለም እንዴ? በብሉይም በሐዲስም የተጻፈው እንደዚሁ ነው። አንድን ሰው እንደ አንድ ይጠሩታል፣ እንደ ብዙዎች አይደለም። እንኳን ሰውን እግዚአብሔርንም አንተ አትጣለኝ ጌታ ሆይ፣ አምላኬ አንተ ከኔ አትራቅ፣ የመዳኔ አምላክ ሆይ እያል እንደዚህ ነው የምንጠራው አለው። ቅጣት። እንዲህ በሚልበት ጊዜ ንጉሱ አፉን እንዲሉት አዘዘና በቁጣ ጮኸ። ቅዱሱንም ፊቱን ወደ ላይ አቅንተው ሁለንተናው ደም በደም እስኪሆን ደበደቡት። የንጉሱ የቀኝና የግራ ወታደሮች ሲያዩ ከራሱ እስከ እግሩ በመደብደብ በቅዱሱ ላይ ተረባረቡ። ንብ ማር እንደሚከበቡት ሰውነቱ አልበቃ ሲላቸው ጊዜ የመልኩ ውበት እስኪለወጥ ድረስ ግማሾቹና ግማሾቹ ተራ በተራ ተፈራረቁበት። በሳት የጠበሱት እንጨት መሰለ። ከድብደባው እብጠት የተነሳ የጉንጩ ስፋትና የከናፍሮቹ ስርዓት በእብጠት ካፍንጫው ጫፍ ጋር እኩል ሆነ። አይኑም ማየት አልቻለም። ብቻ ደሙ ከድንኳኑ በር እንደ ውሃ ይወርድ ነበረ። ከዚያ ቁጣውን ሲያበርድ ከፊቱ እንዲያስወግዱት ትእዛዝ ሰጠ። ወደ መዝገቦቹ ቤት ወሰዱት። አብረውት ቆመው የነበሩ የቅዱስ ልጆች ወደሚወሰድበት ይከተሉት ፈለጉ። ንጉሱ እነሱንም እያንዳንዳቸውን እየያዙ በጥፊ እንዲመቷቸው አዘዘ። ሽማግሌውንም በርቶሎሜዎስ፣ የቤታችንን ክብር እያወክ እንዴት አንተም እንደዚህ በማዋረድ ላይ ትገኛለህ? አለው። ሽማግሌውም አዎ እኔም ይሄንን ቅዱስ በማንኛውም ረገድ ልመስለው ወድጃለሁ።
አለው። እሱንም በጥፊ እንዲመቱ ታዘዘ። ከመጀመሪያው ጥፊ ያለኛ የተነሳ የኋለኞቹን ልብ አላልኳቸው ይል ነበር። ከዚያ በኋላ ሁሉንም ከሽማግሌው ጋር እንዲገርፏቸው አዘዘ። ከንጉሱ ታላቅ ቁጣ የተነሳ እነዚያ በቀኙና በግራው ተቀምጠው የነበሩ ጳጳሳት መናገር አልቻሉ። ግን ለመገረፍ ካጋደሟቸው በኋላ እንዲተዋቸው አዘዘ። ቅዱሱንም ከወሰደበት ቦታ አመጡት። ሲያመጡት አጎንብሶ ነበረ የሚሄደው። ምክንያቱም በጢሙ ላይ የወረደው የአፍንጫውና የአፉ ደም ሲረጋ እንደ ገመድ ሆኖ ሳይበጠስ ከልብሱ ጋር ተያይዞ ነበረ። ሲመቱት ቆቡን ጥለዋት ስለነበረ ራሱን ራቁቱን ነበር። ግን በልብሱ መገናኛ ቁልፍ ተይዛ ተንጠልጥላ ነበር። ልጆቹ አስተካከሉለት፣ ቆቡን ራሱ ላይ አደረጉለት፣ የደሙንም ገመድ ከጢሙ አስወገዱለት። አይኑ ግን ጠፍቶም እንደው ወይም እንዳለ ለመረዳት አልቻሉ። ቅዱሱ ለልጆቹ እንዲህ አላቸው፣ አሁን ታዲያ በዚህ ታዝናላችሁን? ይህ ድብደባ ብቻ ሳይሆን ስለ ክርስቶስ አጥንቴንም ሁሉ እንኳን ቢበታትኗትም እንደዚሁ ደስታለሁ። እናንተ ግን በእግዚአብሔር ጥኑ። ከእናንተ የለዩኝ እንደሆነ እናንተ ከሌሎች ወንድሞቻችሁ ጋር ተመካከሩ። ዓለም ሊነጥቃችሁ የማይችለውን እንድታገኙ ለተስፋችሁ ትምህርት ቅድሚያ ስጧት። ቅዱሱ በድካምና በሕማም ሆኖ እንደዚህ ሲመክራቸው የንጉሥ ወታደሮች መጡና እንደታዘዙት እያንዳንዳቸውን እየነጠሉ ለወታደሮቹ አለቆች እንዲያስሯቸው ሰጧቸው። በሰፈሩ አደባባይ አፋፍ ላይ በእስራት አስቀመጧቸው። ከአንድ ሳምንት በኋላ ከእስራታቸው እንዲፈቱ ንጉሱ ትእዛዝ ሰጠ። ቅዱሱና ሁሉም እርስ በርሳቸው ተገናኙ። ንጉሱ ያንን በፊት በዓይነ ቁራኛ ይዟቸው የነበረውን ሎሌውን አሁንም ደግሞ እንደዚያው እንዲጠብቃቸው አዘዘ። ብርቱ ሕመም እንደዚህ በመያዝ ባሉበት ጊዜ እነሆ ቅዱሱ መውጣት መግባት ከመኝታው መነሳት እስኪያቅተው ድረስ በጠና በሽታ ታመመ። ለመውጣትና ለመግባት ልጆቹ እንደ ሕፃን ሲሸከሙት ነበረ። ከበሽታው ጥናት የተነሳ ሁልጊዜ የኢዮብን ደዌ እያነሳ ይጫወት ነበር። ትዕግስቱንም በማንኛውም እግዚአብሔርን እያመሰገነ ይፈጽማት ነበር። የትንቢቱንም ምስጢሮች ይተረጉሟቸው ነበረ። በበሽታ ተኝቶ ሳለ አብረው ላሉት የመንፈስ ህብስት በመቁረስ የደስታ ምግብ ይሰጣቸው ነበር። አንድ ቀን ቅዱሱ በበሽታው እንዳለ ለአቡነ ገብረ ክርስቶስና አብረውት ላሉት ወንድም እንዲህ አላቸው፣ ይህቺ በሽታ ከሰዎች ተለይቼ በነበርኩበት ጊዜ የደረሰብኝ የጠላት ፈተና ትመስላለች። ምናልባት ይሄ የሰው ድብደባ ሰይጣን በማታውቀው መንገድ መጣባለሁ ያለኝ እንደሆነ እያልኩ ገምታለሁ። ብዙ ሰዎችም የድብደባው ደም ተጨምቆ እንደዚህ አሳመመው ይሉ ነበር። ታሪኩ አላለቀም፣ ይቀጥላል።